በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታስተምህሩ ከየትኛው ቤተ እምነት ናስከ የትኛው ዲኖሚኔሽን ላይ ነው? ፕሮቴስታንት ነኝ። ዲኖሚኔሽን ማለት ቃልዮት በለው እኔ እንጃ። የቤተክርስቲያናችን ስም እስካሁን እንትን አልተባለም። ቃልዮት በለው። የቃልዮትን እምነት ታምናለህ? አምናለሁ። እሺ፣ የቃልዮት እምነት መጽሐፍ ቅዱሳዊ ነው ብለህ ታምናለህ? የቸርቿ ማለት? አዎ መጽሐፍ ቅዱሳዊ ነው ብዬ አምናለሁ። የመካነ ኢየሱስስ? የመካነ ኢየሱስንም አምናለሁ። እሺ፣ ሁለቱም ከጌታ የሆኑ ትምህርቶች እንደሆኑ የመካነ ኢየሱስም የቃልዮትም አምናለሁ ብለሃል። ለምሳሌ ቃለ ሕይወት ጥምቀት ለድህነት ብላ አታምንም። መካነ ኢየሱስ ደግሞ ጥምቀት ለድህነት ብላ ታምናለች። ሁለቱም ከእግዚአብሔር ሊሆኑ ይችላሉ። እኔ በበኩሌ ጥምቀት ለድህነት ብዬ አምናለሁ። ግን ቃልዮት እንደዛ ብላ ማመኗ ያን ያህል መሰረታዊ የሆነ ችግር ይፈጥርባታል ብዬ አላስብም። መጽሐፍ ቅዱሳዊ አያደርጋትም አይደለም። ምክንያቱም ያመነ ነው እንጂ የሚድነው የተጠመቀ ይድናል የሚለው ያን ያህል ማተሪያ ያደርጋል ብዬ አላስብም። ይቅርታ በጣም እንደ መጽሐፉን ራስህ ስለጻፍክብኝ ነው እንዴ? አሁን በመላስ ጻፍከው ለዛ ነው ሶሪ። እሺ ችግር የለውም ማልክና አንተ ግን ቃለ ሕይወት ነህ የምታምነው ግን ልክ እንደ መካነ ኢየሱስ ነው። ጥምቀት ለድነት ብዬ አምናለሁ። ቃለ ሕይወት ጥምቀት ለድነት አለማለቷ ችግር የለውም ማልክ። ከዛ እምነት ነው እንጂ የሚያድነው መጠመቅ ያን ያህል ችግር የለውም ማልክ። ጌታ ኢየሱስ ክርስቶስ ግን ያመነ የተጠመቀም ይድናል አለ። ያመነ እና የተጠመቀ ማለት ነው። የሚድነው ማን ነው አለ ፍሬዘር? ጌታ። ያመነ የተጠመቀ ይድናል። እኔ እሱን አምናለሁ እኮ ያመነ የተጠመቀ ይድናል። ጥምቀት ያድናል ብዬ አምናለሁኝ። አያድንም የሚለው የሐዋርያቱ ትምህርት ሊሆን ይችላል። አሮኖ ከቃልዮቶቹ ጋር ወይ አውራኔ ቃልዮት እንደዛም ያምኑ መስሎኝ ነው እንትን ያልኩት። እኔ አምናለሁ በጥምቀት እንዴ። ቃለ ሕይወት ነኝ ብለህ ከዛ ከቃለ ሕይወቶቹ ጋር አብራ ደስ ይላል። እሺ አስቀድሞ ምን አይነት እምነት እንደምታምን ራስን ታዘበው። ቆይ አንዴ ፍሬዘር፣ ራስን እንድትታዘበው ነው ጊዜ የምንሰጥህ ለራስህ እንትን እንድትለው እንድታስበው ማለት ነው። ምን ጴንጤውን በቅርብ ነበረ ወደ ጴንጤውን ኩት በቅርብ ጊዜያት ውስጥ ስለሆነ የእያንዳንዱን ቤተ እምነት ማለት ዲኖሚኔሽኖች ያላቸውን ዲፍረንስ እኔ ያለሁበት አሁን ለምሳሌ ኤርቦሬ ነው ያለሁት እና ኤርቦሬ ላይ አዲስ ቤተክርስቲያን ተቋቁሞ ስም እንኳን ለዛ ነው ጀስት በቃ እንደ መካነ ኢየሱስ ቁጠረኝ ወይ ምክንያቱም ምንም አላምንም ዝም ብዬ ነው ከቸርች ወደ ቸርች ማዘው እዚሁ አዘዋወርን። እሺ ችግር የለውም። ግን አስቀድሞ የት ቤተ እምነት ነበርክ? ጴንጤ ከመሆነ በፊት? አላምንም። በዚህም ባህላዊ እምነት ነበረ ማምነው። አሁን በጴንጤ ሆኜ ነው። ኦኬ ባህላዊ እምነት ነበር፣ ከዛ ወደ ጴንጤ ነው የሄድከው። እሺ በዚሁ አጋጣሚ በኋላ እንዳረሰው ፎሎ አድርጌያለሁ። ፎሎ መልስልኝ። እሺ ኦኬ ሁላችንም ፎሎ አድርገናል። አንተም ፎሎ መልስ። እሺ ለማንኛውም በቃ እንደዛ ከሆነ በአጭሩ መካነ ኢየሱስና ቃለ ሕይወት አንድ አይነት እምነት የላቸውም። መጽሐፍ ቅዱስ ሃይማኖታችን አንድ እንደሆነ ነው የሚነግረን። ወይንም ደግሞ አንድ ጊዜ ለቅዱሳን የተሰጠ ሃይማኖት አለ። ይሁዳ ቁጥር 3 ላይ አንድ ምዕራፍ አለ። ቁጥር 3 ላይ ለቅዱሳን አንድ ጊዜ ስለተሰጠ ሃይማኖት እንድትጋደሉ እየመከርኩ እጽፍላችኋለሁ አለ። ይህን ሲጽፍ ስለ መዳናችን ሲጽፍልን ነው። ወይም ስለ መዳናችን ሲነግረን ለቅዱሳን አንድ ጊዜ የተሰጠ ሃይማኖት አለ። ይሄ አንድ ጊዜ የተሰጠን ሃይማኖት ጥምቀት ለድህነት የሚል ነው። ጥሩ ነው። እዚህ ጋር ጥምቀት ለድህነት ብለን ማመን እውነት ነው። ጌታ ኢየሱስ ክርስቶስ ያስተማረው እንደዛ ነው። ጥምቀት ለድህነት አይደለም የሚል ካለ እሱ የተለየ ወንጌል ነው። ምክንያቱም ጳውሎስ እኛ ከሰበክ ነው የተለየ ከሰማይ መልአክ መጥቶ ቢሰብካችሁ እንኳን እንዳትቀበሉ ነው ያለን። ምክንያቱም ድጋሚ የሚመጣ ሌላ ወንጌል ስለሌለ ያ ወንጌል ድጋሚ ወይም ሌላ መልክ ቀይሮ ከመጣ ሌላ ወንጌል ከመጣ እሱ የተለየ የተረገመ ነው። ትምህርቱን ራሱ የሚቀበል የተረገመ ነው የሚሆነው ከትምህርቱ የተነሳ ማለት። ስለዚህ መካነ ኢየሱስና ቃለ ሕይወት ለምንድን ነው አንድ አይነት ትምህርት የሌላቸው ካልክ ከሐዋርያት ስላልተቀዱ ነው። መሰረታቸው ሐዋርያት ስላልሆኑ ነው። ያም እንደፈለገ ያምናል፣ ያም እንደፈለገ ያምናል። ሌላ እምነትን ባነሳል ለምሳሌ ጌታን ስጋና ደም ብናነሳ ቃለ ሕይወት አታምኑ፣ መካነ ኢየሱስ ታምናለች። እዛው ቃለ ሕይወት ውስጥ ሆኖ ደግሞ የመካነ ኢየሱስ አይነት እምነት ያለው አለ። መካነ ኢየሱስ ጋር ሆኖ ደግሞ የቃለ ሕይወት አይነት እምነት ያለው አለ።
አንድ አይነት እምነት የማታገኘው ለምንድን ነው? መንፈስ ቅዱስ የራቀው ስለሆነ ነው። ምክንያቱም ጌታ ኢየሱስ ክርስቶስ ለሐዋርያት ምን ብሏቸዋል? ወደ እውነት የሚመራው መንፈስ እልክላችኋለሁ ብሏል። ስለዚህ መንፈስ ቅዱስ ወዴት ነው የሚመራው? ወደ እውነት። እውነት የሌለው የት ነው ከተባለ ደግሞ መንፈስ ቅዱስ የሌለበት ነው። ስለዚህ ፕሮቴስታንት ውስጥ እንደዚህ አይነት ድብልቅልቅ ያለ ነገር የምታገኘው መሰረታዊ ነገር ከሐዋርያትም ከጌታም ትምህርት የራቀ ስለሆነ ነው ማለት ነው። እና ከነዚህና ከመሳሰሉ ትምህርቶች አንጻር ፕሮቴስታንቲዝም ከጌታ ነው ብለን ልንናገር ፈጽሞ አንችልም። ይልቁኑ ደግሞ ከጌታ የሆኑትን ሁሉ የሚያሳድድ ትምህርትም የጌታን ትምህርት በሐሰተኛ ትምህርት የሚደብቅ ስብስብ ነው ብለን ብንናገር ሐሰት አያረግብንም ማለት ነው። እና ወንድማችን ፎሎ አድርገናል፣ ፎሎ መልስልንና አንዳንድ ሐሳቦችን በውስጥ እናወራለን። አንተ ከሌላም እምነት ወደዛ ስለመጣ ብዙም ጥናት ስላላደረግ ያለውን ነገር ስላላየኸው ነው። እንግዲህ እግዚአብሔር ከረዳህና አንተም ደግሞ ልብህን ክፍት አድርገህ ነው ለማወቅ የምትሞክር ከሆነ እኛም በምናውቃት የተወሰነ እንተጋገዝና ታውቃለህ። ባወቅከው ነገር ደግሞ መንገድን ትፈልጋለህ ማለት ነው። እንደኛ እምነት እዚህ እንዳለን ወንድሞች እምነት ያለህበት መንገድ ልክ ነው ብለን አናምንም። ምክንያቱም መጽሐፍ ቅዱስ የማያስተምረውን እምነት ስለያዝክ ማለት ነው፣ ወይንም ደግሞ ፕሮቴስታንት ውስጥ ስላለ። ከዛ አንጻር የተወሰነ በውስጥ እናወራለን እና እዚህ ላይ ይብቃን መሰለኝ። ጋዲ ያ እንደዛ እናደርግ ወንድማችን ፍሬዘር፣ እንደዛ እናደርግ። ምን አልከኝ? የተወሰነ ስለማነብ ያው እኛ ጋር አስተማሪ ምናምን ስለሌለ ስለማነብ የኦርቶዶክስንም የፕሮቴስታንትንም አውቃለሁ እና በራሴ ነው እንትን ያልኩት የመዘንኩት። ያን ያህል ይባል አስተማሪ የለም። እዮባ እንዳለው ምን እናደርጋለን መሰል የዛሬውን ሴሽን ላይቭ ላይ ቁጭ ብለህ እዚህ ጋር ያሉ ወንድሞችን በሙሉ ፎሎ አድርጋቸው በቅንነት ለመማማር። ለምን ደቂቃዎች አይፈጁም። በቃ ፕሮቴስታንቲዝም ልክ እንዳልሆኑ ለማሳየት እዚሁ ገስት ላይ ቁጭ ብለን የተወሰነ ማሳየት እንችላለን። ግን የዛሬውን ሴሽን ግን ቁጭ ብለህ ታች ሆነ ኦኬ ላይቭን ዲስኮኔክት ሳታረግ አሁን ያው ብዙ ሰው ገስት ላይ ስላለ እዚህ ላይ ብቃንና ይሄ የፕሮቴስታንቲዝም ጀማሪ ሉተር ራሱ ምን አይነት ግለሰብ እንደሆነ በግለሰብ ላይ የተመሰረተ እምነት እንደሆነ ሉተር ያደረጋቸውን ያስተማራቸውን የተናገራቸውን አንዳንድ ነገሮች ደግሞ ያነሳን በኋላ ማንሳታችን ስለማይቀር ወንድማችን ፍሬዘር ታች ሆነ በደንብ ተከታተለን። እሺ ጌታ ደግሞ በነገሩ ሁሉ ይርዳ። ጋዲ ከአታስወጣውና እዚህ 3 ቦታ ምናምን ስላለ የምትሄድበት ከሌለ እዚህ ገስት ላይ ቁጭ ብሎ መማር ይችላል እስከ መጨረሻ ድረስ ማለት ነው። ቁጭ ብሎ ማይክን ሳትከፍት ምናምን እዚህ ጋር መቀያየር እንችላለን። አይ ቲንክ 3 ቦታ ምናምን ስላለ ፕሮቴስታንቶችን እያቀያየሩ እኔ 3 ኢኮ ኢያሱ ቢና ምናምን ያሉበት እንደዛ ማድረግ እንችላለን። እኔ ጋር ሁለት ቦታዎች ጥቁር ሆኖ ስለሚታዩ ነው። እሺ ኔትወርክ ነው ጋዲ። ኦኬ እሺ ቀጣይ ሰው መኩ ኢያሱን ተቀበለ። አጠር ባለ መልኩ እናድርገውና ዘ ፖይንት ይሄድ መሀል ላይ አንዳንድ ሀሳቦችም ስለምናነሳ ቀጥል መኩ። እሺ ኢያሱ ሰላም ነው፣ እንዴት ነህ? እንኳን ደህና መጣ። ከየት ቤተ እምነት ነው ወንድማችን? አንዴ በእናትሽ ወይ ይሰማል። እሺ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከኢትዮጵያ ወንጌል አማኞች። ከኢትዮጵያ ወንጌል አማኞች ነኝ። የት ነው ህብረት የምታደርገው? ማለት የኢትዮጵያ ወንጌል አማኞች ብዙ ናቸውና የት ነው ህብረት የምታደርገው? ብዙ አይነቶች አሉ። ሁሉም የኢትዮጵያ ወንጌል አማኞች ነው የሚሉት። ምን አልከኝ? እኔ ኢያሱ ለምን ማስረጃ ነው ልክ ነው? ማስረጃ እስቲ መጽሐፍ ቅዱሳዊ ናቸው። ለምሳሌ እስቲ ጥቀስልኝ 5ቱን ሶላዎች። ሶላ ስክሪፕቹራ፣ ሶላ ግሬሻ፣ ሶላ ግሎሪ ኦፍ ጋድ፣ ሶላ ፌዴ 5 ነው የጠቀስኩት። ሶላ ጥሩ። ሶላ ስክሪፕቹራ መጽሐፍ ቅዱስ ብቻ የሚል መጽሐፍ ቅዱስ ላይ አለ። 5ቱ ሶሎችን ማርቲን ሉተር በዊትበርግ በ31 ኦክቶበር በ1517 ላይ ያወጣቸው ሐሳቦች መጽሐፍ ቅዱሳዊ ሐሳብ ይዛሉ እንጂ ይኸውልህ መጽሐፍ ቅዱስ የኔ ጥያቄ ገብቶኛል ዲያቆን ገብቶኛል ጥያቄ እኮ ቆይ አንዴ ተረጋጋ። የኔ ጥያቄ ቀጥታ መጽሐፍ ቅዱሳዊ ነው ካልክ መጽሐፍ ቅዱሳዊ ከሆነ ጥያቄ መልስልኝ። ቀጥታ ከመጽሐፍ ቅዱስ ማስረጃ ስጠኝ። ሶላ ስክሪፕቹራ ብሎ ያስተማረ ሐዋርያ አንድ አለ? ይኸውልህ የነገርኩህ እኮ ነው መጽሐፍ ቅዱሳዊ ሐሳብ ነው እንጂ መጽሐፍ ቅዱስ ላይ ጥቅስ በጥቅስ ያለ ሐሳብ አይደለም። ገብቶሃል? እያንዳንዱ ቃል መጽሐፍ ቅዱስ ላይ ጥቅስ። ቴንክ ዩ። ስለዚህ መጽሐፍ ቅዱስ ሐሳቡ ግን ባይብሊካል ነው። ስለዚህ መጽሐፍ ቅዱስ ብቻ ነው የሚል ገደል ገባ ማለት ነው። እዚሁ የለም ማለት ነው። በነገራችን ላይ መጽሐፍ ቅዱስ ብቻ የሚል መጽሐፍ ቅዱስ ላይ ስለሌለ አንተም አረጋገጥክልን። ስለዚህ
እኮ መጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስ ብቻ ነው ስለ ቆይ ሐሳብ ልግለጽ፣ አትገድበኝበት። ቆይ አንዴ ሚዩት አድርገና ከዛ በኋላ ትናገራለህ። እሰጣለሁ። መጽሐፍ ቅዱስ ብቻ የሚል አንድም ሐዋርያ እንዳላስተማረ ለምንም ማስረጃ መጽሐፍ ቅዱስ ብቻ ያለ የትኛውም አባት እንግዲህ ከሐዋርያት የለም መጽሐፍ ቅዱስ ብቻ ብሎ ያስተማረ። ስለዚህ ያንን ከመጽሐፍ ቅዱስ ማስረጃ ልትሰጠኝ አትችልም። ባክግራውንድ ያለ መጽሐፍ ቅዱስ ብቻ እያልክ መጽሐፍ ቅዱስ ብቻ የሚለውን ከመጽሐፍ ቅዱስ ካልሰጠኝ ድረስ which is wrong ማለት ነው። ሐዋርያት አላስተማሩ። ታሲት ጨረስ። ሌላ እሺ፣ እምነት ብቻ የሚልስ እያልኩ እምነት ብቻ የሚልስ አይ በዚህ ጉዳይ ኖ በዚህ ጉዳይ እንጨርሳ ሐሳቡ ለምን ቆቆ አይ ሳዳምድሞ የራስን ሐሳብ ብቻ አንጸባርቀ መሄድ ማለት ተገቢ ያለ አይመስለኝም። ሐሳቡን ጨርስና ወደ ሌላ ጉዳይ እንሄዳለን። መጽሐፍ ቅዱስ ብቻ የሚለውን ከመጽሐፍ ቅዱስ ልታሰኝ ትችላለህ? ኢየሱስ ይኸውልህ መጽሐፍ ቅዱስ ብቻ ነው የሚለው ሐሳብ መጽሐፍ ቅዱስ የማይሳሳት ነው። ገብቶሃል? ትውፊት ይሳሳታል፣ ቤተክርስቲያን ልትሳሳት ትችላለች። ስለዚህ የማይሳሳት የቤተክርስቲያን ባለስልጣን ሊሆን የሚገባው መጽሐፍ ቅዱስ ብቻ ነው የሚለው ሐሳብ ይሄን አንተ አልቀበልም ካልክ ለምንድን ነው? ምክንያት ሰዓት ለመቆጠብ ያክል መኩ ኢያሱ ጥቅስ ስተን ጥቅስ ስተን ቀጥታ ወይ ጥቅስ ስተን አሁን መጽሐፍ ቅዱስ ብቻ የሚለውን ሐሳብ ይደግፋል የምትልበትን ጥቅስ ስተን መጽሐፍ ቅዱስ ላይ እኮ መጽሐፍ ቅዱስ ሊሳሳት የማይችል ነው። ታምናለህ? መጽሐፍ ቅዱስ ሊሳሳት ይችላል። የቤተክርስቲያን ኢያሱ እኮ ጥቅስ የነገርኩህ እኮ ነው። ቅድም ነግሬሃለሁ። መጽሐፍ ቅዱስ ሊሳሳት ስለማይችል የቤተክርስቲያን ባለስልጣን ነው የነገርኩህ። መጽሐፍ ቅዱስ ሊሳሳት ወይኔ በእግዚአብሔር ስም እንዴት ነው ወደ ፕሮቴስታንቶች መኩ ጎበዝ አልነበሩ እንዴ? መጽሐፍ ቅዱስ ላይ መጽሐፍ ቅዱስ አዋቂዎች እኮ እንደ ፕሮቴስታንት አልነበሩ እንዴ? ኧረ ጥቅስሱን ማርያም አታማልድ የሚለውን ጥቅስ አንዴ የምጠይቁን ሁሌ ጥቅስስ ማርያም ታማልዳለች ሲባል ጥቅስ አንዴ የምጠይቁ ቪዲዮ ከፍቶ እንዳይጠቅስ በአይኑ ኢያሱ አንተኑ እንዳደግሞ ይሄ መጽሐፍ ቅዱስ የማይሳሳት ባለስልጣን ነው የሚለው ያው እዚህ ጋር ያለን ሁላችንም ሰምተነዋል። አሁን እሱ እንዳደግሞ ማለት ነው። ማይከን ስከፍት ጥቅስ ነው የተጠየቀው። እዚህ ጥቅስ ላይ ቃል በቃል አይደለም፣ ይሄው ደግሞ ቃል በቃልም አይደለም። ለሐሳቡ ካለ ራሱ ሐሳቡን እዚህ ጥቅስ ላይ ብለህ ተናገር፣ ካልሆነ ጊዜ አትፍጅብን። ከጥቅስ ካልጀመርክ ያው መውረድ ነው አማራጭ የሚሆነው። ኢየሱስ ነው ኦኬ፣ ችግር የለውም። ሐሳቦቹ ስለገባኝ ወደሚቀጥለው ሐሳብ መሄድ ትችላላችሁ። ችግር የለውም። መጽሐፍ ቅዱስ የማይሳሳት ስለሆነ እኛ መጽሐፍ ቅዱስ ብቻ ብለን መጨረሻው ባለስልጣን አድርገናል። ስለዚህ ወደሚቀጥለው ሐሳብ መቀጠል ትችላለን። መኩ ወይ አንዴ ትቀጥላለህ። እዚሁ ላይ በጣም ይቅርታ መኩ። ኢያሱ ያው መጽሐፍ ቅዱስ ብቻ የሚለው ጥቅስ እንደሌለ አይታችኋል። ኮመንት ላይ የለም እያላችሁ ጻፉ። መጽሐፍ ቅዱስ ብቻ የሚለውን ሐሳብ ማቴዎስ ወንጌልን ማቴዎስ እንደጻፉ በምን አወቅ? ማቴዎስ እንደጻፉ በምን አወቅ? ማቴዎስ እንደተጻፈ መጽሐፍ ላይ ስለተገለጸ ነው። እስቲ ጥቅሱን ንገረን። ወይ የቤተክርስቲያን አባቶች ስለተናገሩ በጊዜው የነበሩ የቤተክርስቲያን አባቶች ወይ መጽሐፍ ቅዱስ ሊቃውንቶች ያስቀምጡት ሐሳብ ስለሆነ ተሳስተውስ ቢሆን እነሱ ተሳስተውስ ቢሆን የቤተክርስቲያን አባቶች ያው አልተሳሳቱም። ያው የተሳሳቱ ቢሆን እስካሁን ድረስ መረጃው ይደርሰን ነበረ። ስለዚህ እስካሁን አልተሳሳቱም ማለት ነው። ስለዚህ ከመጽሐፍ ቅዱስ ውጪ ሌላ የማይሳሳት አካል አለ ማለት ነው። የቤተክርስቲያን አባቶች የማይሳሳቱ ኢያሱ በቃ ሽመኩ በቃ ይሄ ቶፒክ ይብራበት መሰለኝ። እምነት የሚለውን ቀጥልና መኩ በቃ ይብቃው ወንድማችን። እሺ ቀጥል መኩ። አይ ይሰማል አይደለም? አውሮ ያወራታለሁ። ይሰማል መኩ። ሚዩት ነህ መኩ። ወይ ቀጥል በቃ። የሚቀጥለውን የእምነት ብቻውን አንሳለትና ወደሚቀጥለው ሰው እንሻገር፣ ሰዓታችንን በአግባቡ ለመጠቀም። ቴንክ ዩ። ኧረ ከእምነት ብቻ ራሱ ኢያሱ 66 ነው የምትቀበለው አንተ? ማን ነው 66 ያለው? ምን መጽሐፍ ቅዱስን 66 ያለው አንደኛ 66 የሚቀበልበት ምክንያት መጽሐፍ ቅዱሶቹ ለምሳሌ አሁን 81 ኢያሱ ካልማ መጀመሪያ ማን ነው 66 ያለው? 81 ያለው ማን ነው? 81 ያለው ማን ነው? አባቴ 81 መሆኑን ለምን ትጠይቀኛለህ? እኔ እኮ ያንተን ቤተ እምነት ነው እየጠየቅኩ ያለው። 66 ያለው ማን ነው እኮ አይደል? ጥያቄ በጥያቄ ልመልስ ይቤ እኮ የሃይማኖት አባቶቹ ወይም ይኸውልህ ልመልስልህ። ማን ነው ላልከው
ቆይ ማን ያላልከው ልመልስ። የቤተክርስቲያን አባቶች ቀድሞ የነበሩ የቤተክርስቲያን አባቶች ወይ ትውፊት ላይ የነበረው ሐሳብ ነው። ለምሳሌ አሁን ኤሌክሰስ ላይ ሰብቶጀንት ነው እሱ ላይ ለምሳሌ ብሉይ ኪዳን መጽሐፍ 39 ናቸው ወደ ግሪክ ተቀየሩ የሚባሉ። ስለዚህ የብሉይ ኪዳን ስንት ናቸው? 39። ለምሳሌ አሁን 46ም ተተረጎማ ማስረጃ የለም። ብሉይ ኪዳን 39 ነው ወስደን ማስረጃ እኮ ገብቶኛል። ስለዚህ ማስረጃ ኢያሱ የሰብቶጀንት ትርጉም የብሉይ ኪዳን መጽሐፍ ስንት መጽሐፍ ነው የተተረጎሙ? 39 46 53 ይባላል። ሶስቱም ሐሳቦች ይነሳሉ። ሰብቶጀንት ላይ ነው ያ ይንገረን እንጂ መጀመሪያ አይ ግፍ ነው። ዛሬ ልደታ ናት ወንድማችን ኢያሱ። በቃ ፎሎ አድርገንና ሌላ ቀን ላይፍ ስንገባ በደንብ እንማማራለን። ጌታ በነገር ሁሉ ይርዳ። የምር ይቅርታ ድንገት ምናምን ስንስቅ ኦፌ እንዳርጎ በጣም ይቀጥላል። ለምን ጭራሽ ቀጥል። አይ አንተ ሐሳብ እኮ ይሄ ሐሳብ ዳዲ ጨርስ። ቆይ እንደዚህ አይነት ሰው ትንሽ ይጨርስ። ቆይ ዳዲ ልቀጥል እያለ ነው። ቆይ አንድ ኢያሱ እየሰማኝ ነው። 66 የሚለው ወይም 46 39 ያልከው ሴፕቱዌጀንት የተተረጎመው ማስረጃ አምጣ እስኪ 39 መሆኑ። ስልኬ ቪዲዮ መክፈት አልችልም እንጂ ቪዲዮ ከፍቻ ሳይ ነበር። ሰርች ማድረግ ትችላለህ። ቴክኖሎጂ ያብላል። አሁን ሶርሱን በዚህ ሰርች አድርገህ ባይዘው እንዲህ መፖስተትም ትችላለህ። ግን እኛ እንተባበራለን። የትኛው ዌብሳይት ነው? ከዌብሳይት ነው ከመጽሐፍ ከሆነ ጥቀስ መጽሐፉን። ኦንላይን ከሆነ አይ መጽሐፉን ይጋብጭ ነው። አይ መጽሐፉን የራስ መጽሐፍ ነው እንዴ? ስሙን ጥቀስ። ርዕሱ መጽሐፉ በእጄ ስሙን ርዕስ የለውም ነው። የራስ መጽሐፍ ነው። ርዕስ የለውም። አይ አይደለም። አይ ክላስ ይኸውልህ ስማኛ አይደለም የምማርበት የያዝኩት መጽሐፍ ላይ ነው ያለው። ይሄ ኖርማል ልታገኝ የምትችለው መጽሐፍ አይደለም። ከተለያዩ ሐሳብ የት የምትማርበት መጽሐፍ ነው? ትምህርት ቤቱን ጥቀሰው። ትምህርት ቤቱን ጥቀሰው። የት ትምህርት ቤት የምትማር እኮ የሙሉ ወንጌል የስነ መለኮት ትምህርት ቤት የሙሉ ወንጌል የስነ መለኮት መጽሐፍ። ያው ምን ታረጋለህ መሰለህ? ቆይ አይ ተመልከቱ። እሺ ምን ታረጋለህ መሰለህ? አሁን እዚህ ከስልክ ሳትወጣ ልክ የስልክ የመሃሉን ትነካና ፎቶ ታነሳለህ። እሺ መጽሐፉን ፎቶ አንስተህ ከዛ በኋላ በቪዲዮ እዚህ መፖስት ትችላለህ። እሺ ማሳየት ትችላለህ። እስኪ ስንት ፎሎወር ነው ያለው? ይሄኛው አዲስ ልክ ነህ፣ ችግር የለውም። ግን እሱን ኢያሱ 100 ምናምን ስለ ፎሎ አዲስ አካውንት ነው የከፈትኩት። ውሸት ምንም አይጠቅምህም። እውነት ለመናገር መካነ ኢየሱስ ስለ ሴፕቱዌጀንት 46ም 39ም ስንትም ይባላል ነበር ያልከው? 3 ነበር የጠቀስከው። 46 39 እና ስንት ይላሉ ነው ያልከው? ነው ሐሳብ እኮ ነው የነገርኩህ። ይባላል ይኸውልህ ሐሳቡን ስንት ነው የሚባል 46 የሚባል 53 የሚባል ነገር ኢንፎርሜሽን ይኸውልህ ትክክለኛውን ነገር እየነገርኩህ አይደለም ብራዘር። እንደዚህ የሚባል ሐሳብ አለ። አሁን ደግሞ ትክክለኛው አይደለም። ገብቶሃል? እኔ ትክክለኛው ማለት ነው ስፔሲፊክ ትክክለኛው እንደዚህ ነው ብዬ አልነገርኩም። ይኸውልህ ስፔሲፊክ እንደዚህ ይኛው ነው ብዬ አልነገርኩም። በተለያየ ይባላል እንደዚህ። አንዴ እያስረጋ በለና ቆይ አንዴ ፕሊዝ ተረጋጋና ይባላል 54 53 49 እና 36 ይባላል ተብሎ ይነገራል ብላል። ማን ነው እንደዛ ያለው ስንል መጽሐፍ አለ። የማን መጽሐፍ አልክ? የማን ስንል የመሰረተ ክርስቶስ የስነ መለኮት መጽሐፍ አለ። አሁን ፎቶ አንስተ ለጥፍልን ስንል ልታሳየን አልቻልክም። እሱን እንተውህና አልችልም አንዴ እሺ አልችልም ብለሃል። ባይዘው ምንም ልታመጣ አልችልም። መጽሐፉም የለም፣ ውሸት ነው። አንድ ጥያቄ ልጠይቅህ። አባቶች ናቸው እንደዛ ያሉት 66 ያሉት ብለሃል። የትኛው አባት ነው 66 ያለው? እሱን እንጠይቀና አይ ቲንክ የሚበቃ ይመስለኛል። ማስረጃም ከሌለ ምንም ማድረግ ስለማትችል ማለት ነው። የትኛው አባት ነው 66? የትኞቹ አባቶች ናቸው 66 ያሉት? የትኞቹ? እነዚህ የእምነት አባቶች ቀድሞ የነበሩት አንድ ጥቀስ አንድ ስማቸው ግብራቸውም ከቻልክ እኔ ጥቀስ ዝም ብለህ አይደለም ማለት ምናቸውን ፈልግ፣ ስራቸውን መጽሐፋቸውን ከሆነ ችግር የለም። ቆይ ማርቲን ሉተር
ማርቲን ሉተር የቤተ ክርስቲያን አባት ነው። የቤተ ክርስቲያን አባት ነው። ትቀበለዋለህ? አዎ እቀበለዋለሁ። እንዴ ትቀበለዋለህ? ክፈተው። ማርቲን ሉተር 66 ያለበት የትኛው መጽሐፍ ላይ ነው? እሱን ገብተህ ሰርች አድርገህ ልክ ካልሆንኩ ከዛ ትሞግተኛለህ። እኔ አሁን በአንድ ሰርች አድርገህ እሺ። ማርቲን ሉተር የያዕቆብን ቆይ ማርቲን አንዴ ስማኝ። ማርቲን ሉተር የያዕቆብን መልእክት የገለባ መልእክት ይለዋል። ትቀበለዋለህ? የገለባ መልእክት ይለዋል። ትቀበለዋለህ? ኢያሱ እኮ ልክ ነህ ይላል። ግን ይኸውልህ ትቀበለዋለህ ወይ? ቅድም ስነሳ ይኸውልህ ትቀበለዋለህ ወይ? ይኸውልህ ቅድም ስነሳ ቻው ስማኛ፣ አልቀበልም ያልኩህ እኮ ነው። አትቀበለውም? ቻው እናመሰግናለን። ሌላ ሰው እንቀበል። አይበቃውም? አልቀበለውም አለ ማርቲን ሉተር ነው 66 ያለው። ግን የያዕቆብ መልእክት የገለባ መልእክት ነው ይለዋል። ትቀበለዋለህ ወይ? አልቀበልም። ተቀባበል ነው ግን ታውቃለህ፣ ወንድማችንን ሳናስበው ምናምን ነገር ተቀባብለን ነው ጨምቀን ያሰጣ ነው። እና ይቅርታ ወንድማችን እያሱ እየሰማ ከሆነ ለሌላ ጊዜ ምንድነው ለመማር የሚመጣ ሰው አንዴ ቆይ እምቢ አለ እኮ እሱ ራሱ ጋር አዝነለት ነበር። አንተማ ይውረድ መጥቻለሁ። ዮባ ስታክ አድርጌ ነበር። መጣላ መጣል ቀጥል። ታብታብ አድርጉ በደንብ ጋይስ። ምንድነው ለሌላ ጊዜ ይሄ በትቢት የምትገቡ ሰዎች በትቢት ባይዘው የሪፖርት በዝቶበት በጣም ስታክ እያደረገ ነው። እኔ ጋር አዩባ አንተ ነው ስታክ እያደረክ ያለው። መኩት በስርዓት ይታየኛል። የሆነ ሁለታችሁ የሆነ ስታክ ታደርጋላችሁ ማለት ድምጻችሁ ኖርማል ነው መስ ኦኬ። የኢዮባ እንኳን ድምጹም ስታክ ያደርጋል። ሲጋዳው አይ ኢዮባ ስታክ ሲያደርግ ነው እንግራ እየተዳበረ መታየቱ ነው ገረመኝ። ምንድነው ኢዮባ ያለ አሰሙት። አረ ብቻህን እየሳክ ነው ወንድማችን። እኔ ላይ ሄዶበኝ እኮ ነው ያለ ነገር ተናግሮ ቆይ አንዴ ኢዮባ ደህና ነህ? አረ ይሄ ነገር መበጣበጥ ሆነ እኮ አንዴ መኩ ሚውት ቆይ አንዴ ይቅርታ በጣም አንዴ ኮንፊርም ላድርግ። ኔትወርኩ እየሰራ ነው አይደለም የሚለው አሁን መጥቻለሁ መሰለኝ። እሺ በደንብ ታፕታፕ አድርጉ ጋይስ። አላውቅም አይ ቲንክ ኔትወርኩ ትንሽ እያዛገን። ኦኬ አሁን መጥቻለሁ መሰለኝ። እሺ ሆትስፖቱን ማጥፍቻለሁ። እሺ ወደሚቀጥለው ሰው ለሌላ ጊዜ ጋይስ ሜቢ አንዳንድ ፕሮቴስታንቶችን ካላችሁ እንደው ወንድማችን የገባው በትዕቢት ስለሆነ ወንድማችን እያሱ ፎሎ አድርገንና ሌላም ጊዜ ደግሞ ወጥተህ በቀንነት እንማማራለን። ኦኬ በቀንነት እንማማራለን። እሺ ቢኒያም የሚል ዩዘር ኔም እንኳን ደህና መጣ። ቢኒያም የሚል ዩዘር ኔም በጣም በተደጋጋሚ ከቅድም ጀምሮ ኮሜንት ስጽፍ ነበርና ለዛ ነው እያወራ ከሆነ ሚዩት ነው። ቢኒያም እሺ አለ ቢኒያም አንስቻለሁ። ሚዩት አይደለም። እንኳን ደህና መጣ። እንኳን በሰላም ጠበቃችሁ። የት ቤተ እምነት ነህ? አይ ቲንክ ተመሳሳይ ሐሳብ ነው። ወንጌላውያን አማኞች ብለን ነው የምናምነውና ዲኖሚኔሽኑ ነገር ከዛ አንፃር ብታዩልኝ ደስ ይለኛል። ምክንያቱም አይ ዲኖሚኔሽን ማብራሪያ ወንድማችን ቢኒ ሰዓት በአግባቡ ለመጠቀም ሰዓትም ብዙ ስለማይኖረን ማብራሪያውን ተተ ዲኖሚኔሽንን ነገር ጋዲሳ ተናገርኩ እኮ ይሰማል። ምን የሚባል ኢትዮጵያ ወንጌላውያን አማኞች እሱ ነው ዲኖሚኔሽን። የት ነው አምልኮ የምፈጽመው? ምን የቤተ ክርስቲያኑን ስም እንድነግር ነው? ገብርኤል ማርያም እንደሚባለው በቃ የኢትዮጵያ ወንጌላውያን አማኞች ካልኩ እኮ በቃ ችግር የለውም። አሽሙርን በኋላ እያሱ እንደሆነው ከዛ በፊት ወንድሞች እንደሆኑት እንዴት እንደምትሆን እናሳያለን። ችግር የለውም። የት ነው አምልኮ የምፈጽመው? ቶሎ በል። አይ አሽሙር አይደለም የተናገርኩት። የቤተ ክርስቲያኑ ስም ምንም አያደርግልም። የኢትዮጵያ ወንጌላውያን አማኞች ካልኩ በቂ ነው። ዲኖሚኔሽንን ማትናገር ከሆነ አንቀጥልም ወንድማችን። ማለት ዲኖሚኔሽን አሁን እንዴት ነው? መካነ ኢየሱስ ሙሉ ወንጌል ቃለ ሕይወት ነው። የት ነው? የቤተ ክርስቲያኑን ስም ብነግርህ አታውቀውም አልኩ እኮ። ጰራቅሊጦስ ብለህ ለምሳሌ ምን ጰራቅሊጦስ ተው፣ የኢትዮጵያ ወንጌላውያን አማኞች አልኩ አባ። ጰራቅሊጦስ መቼ የተመሰረተው? ጰራቅሊጦስ ቸርቹ ወይ ጋዲሳ የኢትዮጵያ ወንጌላውያን አማኞች ለምን መቼ የተመሰረተው? በቃ አሁን የምትሄድበት ቸርች መቼ የተመሰረተው? ጋዲሳ አረ ወንድማችን መቼ የተመሰረተው ነገርን እንጂ እንዴ። አሁን ስለ አምስቱ ሶላዎች እየተወራ ነበር። ኦኬ እሺ በቃ ይሄን መናገር የማትፈልግ ከሆነ የፕሮቴስታንቲዝም ጀማሪ ሉተር ነው አይደል? ክርስቶስ ነው የመሰረተው ክርስትናን አይደል? አሁን ለምን ይሆነ ዮሐዴ እኔ ጋር ብቻ ነው ወደ ወንድማችን ድምጽ በጣም ቀስ ብሎ ነው የሚሰማው። አይ ኔትወርክ በጣም ላግ እያደረገ እየቆየን። አሁን አይሰማም። ጮክ እያልኩ ነው ማለት የኢትዮጵያ ወንጌል አማኞች አብዛኞቻችን ጋር ያለው ኮመን ነገር ምንድነው? ማርቲን ሉተር ላይ ሳይሆን ሞር ቤዝድ የምናደርገው መጽሐፍ ቅዱስ ላይ ነው። ማርቲን ሉተር ለምሳሌ ቅድም ስትናገር ነበር ጋዲሳ ብዙ ስተቶች ግድፈቶች አሉበት ስትል ነበር።
ቆይና ችግር የለውም። ወደ ሉተር መሄድ ከፈለክ ወደ ሉተር ወስዳለሁ፣ ችግር የለውም። እምነት ብቻ የሚለውን የሉተርን ትምህርት ላይ ሳይሆን ፎከስ የምናደርገው ባይብል ላይ ነው ልፈልግ ነው። ስለዚህ ከዛ አንፃር ብታወራኝ ደስ ይለኛል። አባታችሁ ሉተር እንደሆነ ከሉተር እንዴት እንደማታልፉ ችግር የለውም፣ አሳያለሁ። እምነት ብቻ የሚለውን ትምህርት የሉተርን ትምህርት ትቀበላለህ? አሁንም ለምሳሌ መጽሐፍ ቅዱስ ላይ ከተጻፉት ቃላቶች ተነስቼ እቺን ባስረዳት ጊዜ ብትሰጠኝ ደስ ይለኛል። መጽሐፍ ቅዱስ ላይ ለምን እምነት ብቻ ወይም በእምነት መዳን ይቻላል የሚለውን ይውረድ ማለት ኔትወርኩን በጣም አዝግ ነው። ኔትወርኩ ግድ ነው እና ስትገቡ ባካችሁ የሚወራው ነገር ላይ ትኩረት አድርጉ። እኛ ዲኖሚኔሽን ለመናገር ምንም የሚያሸማቅቅም የሚያሳፍርም ነገር አይደለም። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ